ይህ አሁን የጠቀስኩላችሁ የመጽሐፍ ቅዱስ ክፍል ላይ የተፈጸመው ታሪክ ባይፈጸም ኖሮ ዛሬ እዚህ ጉባኤ ላይ ያለነው ሰዎች ክርስቲያኖች አንሆንም ነበር። ኢየሱስ ጌታ ነው ካሏችሁ ሰዎች ምን ትሏቸዋላችሁ መሰላችሁ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ በሉ። ጠብቁ። መጥተው የሚጮህባችሁ ሰዎች አሉ የሉም? እንኳን ልታምኑ ያመናችሁትን ብክዱ ሁሉ ያምራችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ ካህናት፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህ ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለታላቁ አብይ ጾም እንዲሁም በዛሬው ዕለት ቅዳሴ ቤቱን ለምናከብርለት ለኢትዮጵያ የክርስትና አባት ለቅዱስ ፊልጶስ እንደዚሁም ለመጀመሪያው ኢትዮጵያዊ ሐዋርያ ለኢትዮጵያዊው ጃንደረባ ለቅዱስ ባኮስ ቤተ መቅደስ የቅዳሴ ቤት ክብረ በዓል በሰላም አደረሳችሁ አደረሰን። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን ጊዜ በሐዋርያት ሥራ ምዕራፍ 8 ከቁጥር 26 ላይ ተጽፎ በሚገኘው ምዕራፍ ላይ መነሻ በማድረግ በዛሬው ዕለት የምናስባቸውን ኢትዮጵያዊውን ጃንደረባን ቅዱስ ባኮስንና ቅዱስ ፊልጶስን አስመልክቶ በሐዋርያት ሥራ ላይ የተጻፈውን ክፍል እንማራለን። የትምህርታችን ርዕስ የሚሆነው የሚከለክለኝ ምንድን ነው የሚል ይሆናል። ከኔ ጋር በሉ። የሚከለክለኝ ምንድን ነው? በዚህ ቃል ተነስተን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ምዕመናን በሐዋርያት ሥራ ምዕራፍ 8 ከቁጥር 26 ጀምሮ እስከ ፍጻሜ ምዕራፍ የተጻፈው ታሪክ ከሌሎች ክርስቲያኖች በተለይ ለእኛ ለኢትዮጵያውያን በጣም ትልቅ ትርጉም ያለው የመጽሐፍ ቅዱስ ክፍል ነው። ይህ አሁን የጠቀስኩላችሁ የመጽሐፍ ቅዱስ ክፍል ላይ የተፈጸመው ታሪክ ባይፈጸም ኖሮ ዛሬ እዚህ ጉባኤ ላይ ያለነው ሰዎች ክርስቲያኖች አንሆንም ነበር፣ አንጠመቅም ነበር፣ አናምንም ነበር። ምን እንደምንሆን አይታወቅም። ይህ ታሪክ ዛሬ እዚህ ለመሰብሰባችን አሁን ያለንበት ቤተ መቅደስ ለመታነጹ ብቻ አይደለም ምክንያት የሆነው። በአጠቃላይ ኢትዮጵያ ክርስትናን እንድትቀበል፣ መጽሐፍ ቅዱስን እንድታውቅ፣ ወንጌልን እንድታምን ምክንያት የሆነ የመጽሐፍ ቅዱስ ክፍል ነው እና ማንኛውም ኢትዮጵያዊ ክርስቲያን በቃሉ ሊያውቀው የሚገባ ታሪክ ነው። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 ጀምሮ ያለው ክፍል ኢትዮጵያዊው ጃንደረባ ክርስትናን እንዴት እንደተቀበለ የሚናገረው ክፍል ሁላችንም በቃላችን ልናውቀው የሚገባ ክፍል ነው። በእርግጥ መጽሐፍ ቅዱስ ስለ ኢትዮጵያ ክፉ ነገር ተናግሮ አያውቅም። በአብዛኛው ከኦሪት መጽሐፍት ብትነሱ ኢትዮጵያ በክፉ ተነስታ አታውቅም። በአብዛኛው በጥሩ ነገር ነው ስለ ኢትዮጵያ መጽሐፍ ቅዱስ የሚናገር። ከ40 ጊዜ በላይ ኢትዮጵያ የሚለው ስም መጽሐፍ ቅዱስ ላይ አለ። ከስንት በላይ? እግዚአብሔር ያሳያችሁ። ተራ ነገር እንዳይመስላችሁ፣ እኛ ስለተጻፍን ነው። ምናልባት ኢትዮጵያ በሚለው ቦታ ላይ አሜሪካ የሚል ቃል ቢሆን ኖሮ የተጻፈው ዓለም ነበር የሚደበላለቀው። እርግጠኛ ነኝ ገንዘባቸው ላይ ያትሙታል። እንደው አገር ምድሩን ነበር የሚያንቀጠቅጡት። 40 ጊዜ
ስሟ በመጽሐፍ ቅዱስ የተጻፈች ሀገር ናት ኢትዮጵያ። እኔ አንድ ጊዜ ደቡብ አፍሪካ የሚባል ሀገር ለቤተክርስቲያን አገልግሎት ሄጄ አንድ የገጠመኝ ነገር ልንገራችሁ። አንዲት የ13 ዓመት ሕፃን ነች እና ያው ሕፃናት ታውቃላችሁ ጥያቄ አያልቅባቸው እና ብዙ ጥያቄ ሰብሰብ ብለው ለምን እንዲሆነ እያሉ ሲያስጨንቁኝ ቆዩና አንዲት ልጅ 13 ዓመት ልጅ መጣችና እኔ ኢትዮጵያን በጣም ነው የምጠላት አለች። በጣም እኔ ኢትዮጵያ የምትባል ሀገር አልወድም አለች። እዛ ሀገር ነው ተወልዳ ያደገችው። በጣም ተበሳጨው። ያው አልመታት ነገር የሰው ሀገር ነው። እዚህ ሀገር ቢሆን በኩርኩም ነው የምንለው አይደል? ልጅ እንደዚህ ሲል ግን እዛ በሰው ሀገር ከምቀር ብዬ ያው እየተናደድኩ ለምንድን ነው የማትወጃት ኢትዮጵያን አልኳት። ስላት ኢንተርኔት ላይ ጉግል አድርጌ ሳጠና በጣም ሕፃናት የሚደፈሩበት ሴቶች የሚጠለፉበት በጣም ብዙ ወንጀል ያለበት ሀገር ኢትዮጵያ ነው አለች። ስለዚህ ኢትዮጵያን አልወዳትም አለች። ይህን ስትል ደስ አለኝ። ለምን ደስ አለኝ መሰላችሁ? እንደ ደቡብ አፍሪካ ወንጀል ያለበት ሀገር የለም በዓለም ላይ። እንደ ፖሊስ ጣቢያ ሁሉ ይዘረፋል። ደቡብ አፍሪካ ውስጥ ፖሊስ ጣቢያ ይዘርፋሉ። እንግዲህ ፖሊስ ጣቢያ ከዘረፉ ሌላ ቦታ ምን ሊሆን ነው? እግዚአብሔር ያሳያል። ስለዚህ አንቺ ፖሊስ ጣቢያ የሚዘረፍበት ሀገር ቁጭ ብለሽ ከደቡብ አፍሪካ በላይ ወንጀል ያለበት አለው እንዴት ኢትዮጵያን እንደዚህ ትያታለሽ አልኳት። ምን አለች መሰላችሁ? ልክ ነህ፣ ደቡብ አፍሪካ ብዙ ወንጀል ይፈጸማል። ነገር ግን ደቡብ አፍሪካ እኮ ስሟ መጽሐፍ ቅዱስ ላይ አልተጻፈም። ኢትዮጵያ ግን ስሟ ስንት ጊዜ ተጽፏል? ከዚህ በላይ ዱላ አለ? የለም። ተመልከቱ። እሺ አመስግኑ፣ ግድ የለም እግዚአብሔር። ግን ይሄ የሚያስጨበጭብ አይደለም፣ በእውነት የሚያስለቅስ ነው። ብዙ ወንጀል የሚሰራው ስሟ 40 ጊዜ መጽሐፍ ቅዱስ በተጻፈባት ሀገር። የእግዚአብሔር ሀገር ሆና ከሆነ እንደዚህ እየሆን ያለ ነው። የእግዚአብሔር ሀገር ባትሆን ኖሮ ምን ልንሆን ነበር? አሁን እንደው ቅድስት ሀገር ሆነን ነው እንደዚህ የምንበጣበጠው አይደል? እርኩስ ሀገር ቢሆን ምን ልንሆን ነበር? በጣም እኮ የሚገርም ነው። ልጅቷን እንግዲህ መንፈስ ቅዱስ ነው ያናገራል። ግን ቀላል ነገር አይደለም። እግዚአብሔር ስለ ኢትዮጵያ የተናገረው ሁሉ መልካም ነው። ኢትዮጵያ እጆቿን ወደ እግዚአብሔር፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው። በጣም ይገርማል። በተነሳንበት ቦታ ሁሉ በመልካም ነው ስለ ኢትዮጵያ የተናገረው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ተመልከቱ። እውነትም ኢትዮጵያ እግዚአብሔር እጁን ወደ እሷ እስኪዘረጋ እንኳን ጠብቃ አታውቅም። ሁሌም ኢትዮጵያ እጆቿን ወደ ማን ትዘረጋለች? ንግሥተ ሳባም ከኢትዮጵያ ተነስታ እግዚአብሔርን ፈልጋ የሰሎሞንን ጥበብ ልታይ ሄደች ይላል። ኢትዮጵያዊው ጃንደረባም ከኢትዮጵያ ተነስቶ ሊሰግድ ወደ ኢየሩሳሌም ሄዶ ነበር ይላል። ለምን? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። የሮሜ መልእክት ላይ እኮ እግዚአብሔር ምርር ብሎት የተናገረው ቃል አለ። የሮሜ መልእክት ላይ ቀኑን ሙሉ ወደ እስራኤል እጆቼን ዘረጋዋል። ቀኑን ሙሉ ወደማይታዘዙ ወደ እስራኤላውያን እጆቼን ዘረጋው። እግዚአብሔር እጁን ወደ እስራኤል ዘርግቷል፣ ወደ ኢትዮጵያ ግን አልዘረጋም። ለምን? ኢትዮጵያ ራሷ እጆቿን ወደ እግዚአብሔር ትዘረጋለች። እኛ እሱ እስኪፈልገንም አንጠብቅም፣ እኛም ፈልገዋል። ኢትዮጵያውያን ደጅ ሲጸኑ የኖሩት ለሌላ አይደለም። አሁን ነው እንጂ ተሰደን ለምግብ፣ ተሰደን ለእንጀራ፣ ተሰደን ችግር ለመፍታት ሰው ሀገር የተገኘ ነው። መጽሐፍ ቅዱስ ላይ ያሉት ኢትዮጵያውያን ወደ ሌላ ሀገር ከሄዱ ጥበብ ፈልገው ነው፣ መጽሐፍትን ፈልገው ነው፣ ታቦተ ጽዮንን ፈልገው ነው። ሄደው ይዘው የሚመጡት መጽሐፍ ነው። ሄደው ይዘው የሚመጡት መስቀል ነው፣ ታቦት ነው፣ ወንጌል። ለምን? ኢትዮጵያ እጆቿን ወደ ማ ስለምትዘረጋ? ወደ እግዚአብሔር ስለምትዘረጋ። ስለዚህ በመጽሐፍ ቅዱስ የተጻፉ የቀደሙ ጥቅሶች በሙሉ ስለ ኢትዮጵያ መልካም ነገር ይናገራሉ። አሁን የጠቀስነው የሐዋርያት ሥራ ምዕራፍ 8 ላይ እንዲህ ይላል፣ የጌታም መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው ይላል። እንግዲህ ፊልጶስ ከሰባቱ ዲያቆናት መካከል አንዱ ነው። ዲያቆን ሆኖ ያጠመቀ በታሪክ እሱ ነው ያለው። ሁለተኛ ሐናንያ ነው ቅዱስ ጳውሎስን ያጠመቀ። ክህነት ሳይኖራቸው ያጠመቁ ሰዎች እግዚአብሔር ፈቅዶ ይሁን ብሎ ማለት። በኋላ ሐዋርያት አጽንተውላቸዋል፣ እነሱም ክህነታቸው ከፍ ብሎ። ፊልጶስ ተሰዶ እስጢፋኖስ በድንጋይ ተወግሮ ከሞተ በኋላ ክርስቲያኖች ሲበተኑ ወደ የሀገሩ ተበተኑ። በተሰደዱ ሰዓት በሄዱበት ወንጌል ሰበኩ። እንግዲህ እስጢፋኖስ በአሰቃቂ ሁኔታ ነው የተገደለው። ምዕመናን ከኔ ጋር ናቸው። በድንጋይ ተወግሮ ሊቀ ዲያቆናት እስጢፋኖስ ሰማዕት ሆኖ ሲሞት ክርስቲያኖች ተሸበሩ፣ ወደ የሀገሩ ተበተኑ። እግዚአብሔር በእስጢፋኖስ ሞት ምክንያት
ክርስቲያኖች መበተናቸውን ለበጎ ነገር ተጠቀመበት። ቤተ ክርስቲያን ስደት ላይ ነች። ግን የቤተ ክርስቲያን ስደት ስብከት አያስቆምም። የቤተ ክርስቲያን መከራ ወንጌል እንዲስፋፋ ነው የሚያደርገው። ስለዚህ ፊልጶስም ሌሎችም በሄዱበት ሁሉ ወንጌልን ይሰብኩ ነበር። ፊልጶስ በሰማርያ ወንጌል ከሰበከ በኋላ መንፈስ ቅዱስ ምን አለው? ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው። ተነስቶም ሄደ ይላል። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር ይላል። አንድ የኢትዮጵያ ሰው ምን ሊል ነበር የሄደው? ወደ ኢየሩሳሌም ሊሰግድ። ኢትዮጵያውያን ረጅም ጉዞ ተጉዘው ለብዙ ዘመናት ኢየሩሳሌም ይሳለማሉ። አሁንም ድረስ የሁላችንም ምኞት እዚህ ያለ ነው። ኢየሩሳሌም መሄድ ትፈልጋላችሁ? እንፈልጋለን። ደስ ይለናል። ህልማችን ነው። እንደው ያችን ቅድስት ሀገር ረግጬ በሞትኩ ይላሉ ብዙዎች። እድሜያቸውን ሙሉ ገንዘብ አጠራቅመው ቅድስት ሀገርን ተሳልመው ልክ ሲሳካላቸው እዛውም የሚሞቱ ሰዎች። ይህ የኖረ ልማዳችን። በጣም ብዙዎች አሁን ቴክኖሎጂ ባለበት ዘመን አይደለም። ወደ ኢየሩሳሌም ሄደው ለመስገድ መንገድ ሲሄዱ ሽፍታ ገድሏቸው የሞቱ፣ አውሬ በልቷቸው የሞቱ በየመንገዱ ብዙ አባት እናቶቻችን አሉ። በረከታቸው ይደርብን። ስለዚህ ሊሰግድ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ይህ ሰው ተራ ሰው አይደለም፣ ባለስልጣን ነው። በንግሥት ህንደኬ በገንዘቧ ሁሉ የሰለጠነ ጃንደረባ ነው ይላል። ጃንደረባ ማለት ምዕመናን፣ በመጽሐፍ ቅዱስ ሁለት አይነት ትርጉም አለው። አንደኛ በሰው እጅ በሆነ ምክንያት የመራቢያ አካሉ የተሰለበ ሰው ማለት ነው። ስልብ የሆነ ሰው የመጀመሪያው ትርጉሙ ይሄ ነው። ሁለተኛ ጃንደረባ ማለት ባለስልጣን ማለት ነው። ሁለተኛ ትርጉሙ እሱ ነው። ሶስተኛ መናኝ መነኩሴ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መንግሥተ ሰማያት ራሳቸውን ጃንደረባ ያደረጉ ሰዎች አሉ ይላል። ስለምን ራሳቸውን ጃንደረባ ያደረጉ? ስለ መንግሥተ ሰማያት። እነማን ናቸው እነዚህ? መነኮሳት ናቸው። ማግባት መውለድ ሲችሉ ራሳቸውን የሰለቡ ማለት በስጋ አይደለም፣ አካላቸውን አይደለም፣ ሰውነታቸውን ምኞታቸውን ሰልበው ለእግዚአብሔር ራሳቸውን የለዩ ቅዱሳን መነኮሳት፣ መናንያን፣ ሕፃዋን የሆኑ በፈቃዳቸው መናኞች አሉ። ሶስት ትርጉም አለው አልኳቸው። አንደኛ የተሰለበ ሰው፣ ሁለተኛ ባለስልጣን፣ ሶስተኛ የመነኮሰ ወይም መናኝ የሆነ ሰው። ስንት ትርጉም አለው? ይህ ኢትዮጵያዊ ጃንደረባ ከሶስቱ የትኛው ነው? የተሰለበ ነው? ባለስልጣን ነው? ወይስ ድንግል ነው? የትኛው ነው ምዕመናን? የተሰለበ እንዳልሆነ እኔ አንድ ማስረጃ ልንገራችሁ። ይህ ሰውዬ ከኢትዮጵያ ተነስቶ ሊሰግድ ወዴት ነው ሄደው? አቤት! ወደ ኢየሩሳሌም። ወደ ኢየሩሳሌም ገብቶ ለመስገድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? መገረዝ ነው። የመጀመሪያው መስፈርት ምንድን ነው? መገረዝ ነው። ለመገረዝ ምን ያስፈልጋል? የተሰለበ ሰው ሊገረዝ ይችላል? አይችልም። የተገረዘ ሰው ነው መስገድ የሚችለው። ግዝረት ያልፈጸመ ሰው ገብቶ መስገድ አይችልም። የተሰለበ ሰው ደግሞ ወደ ኢየሩሳሌም ወደ ቤተ መቅደስ ገብቶ መስገድ አይችልም። ይሄ ኦሪት ላይ የተጻፈ ሕግ ነው። ስለዚህ ይህ ሰው ገብቶ ኢየሩሳሌም ሰግዶ ነው የወጣው። በዚህ ምክንያት ጃንደረብነቱ የሥጋ መጉደል ወይም የአካል መሰለብ እንዳልሆነ እናውቃለን። ባለስልጣን ነው። አዎ ባለስልጣን ነው። በምን? በንግሥት ህንደኬ በገንዘቧ ላይ ሁሉ የሰለጠነ ጃንደረባ ነው የሚለው። ጃንደረባ ማለት ባለስልጣን ማለት ነው። ይህ ሰው ባለስልጣን ነበረ። ብዙ ጃንደረቦች አሉ። ጲጥፋራ ለምሳሌ ኦሪት ዘፍጥረት ላይ የፈርዖን ጠጅ አሳላፊ የቤቱ አዛዥ የነበረው ጃንደረባ ነበረ ይላል። ሚስት ነበረው። ሚስቱ እንደውም ዮሴፍን እስከ ማስቸገር ደርሳ ተጽፏል በታሪክ ላይ። ስለዚህ ጃንደረባ የተባሉ ባለስልጣኖች አሉ። ይህ ሰው ባለስልጣን ነው። ገንዘብ አለው። ባለሀብት ነው። ከኢትዮጵያ ተነስቶ ኢየሩሳሌም ለመሄድ የራሱ ሰረገላ ያለው፣ የራሱ የሚያነበው መጽሐፍ ያለው ትልቅ ባለሀብት ነው። ባለስልጣን ነው። ግን ሊሰግድ ወዴት ሄዶ ነበረ? የሚሰግዱ ባለስልጣናትን ይስጠን። አንዳንድ ሰው ስልጣን ላይ ሲወጣ ይሳለማል። ቤተ ክርስቲያን አይሳለም። ባይሆን ገንዘብ ካለ የሚያስፈልግ እርዳታ ካለ ልስጣችሁ ብሎ ኪሱ ይገባል። መጥቶ አያነግስም። ከመጣም በቃ ጅንን ብሎ የክብር ወንበር ለብቻ ተሰጥቶት ተቀምጦ ንግግርን ሲያደርግ መንግስት የሃይማኖት ተቋማትን ያበረታታል ምናምን የሚለው
ጥጋቡ አይቻልም። የትም ቦታ ስልጣን ቢኖርህ በእግዚአብሔር ፊት ግን ትንሽ ነህ አይደለም? አዎ፣ ማንኛውም ስልጣን ከእግዚአብሔር ይበልጣል። ነቢየ እግዚአብሔር ዳዊት ምን አለ? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ንጉሥ እኮ ነው፣ ግን ቤተ እግዚአብሔር እንሂድ ባሉት ጊዜ ደስ አለ። ለምንድን ነው ደስ ያለው? መጥቶ ሊጀነን መጥቶ በክብር ሊቀመጥ አይደለም። ዳዊት በእግዚአብሔር ቤት መጣልን መረጥኩ ነው ያለው። ምን ማለት መረጥኩ? መጣልን። ባለስልጣን ብትሆን ከእግዚአብሔር በላይ ስልጣን የለም። ንጉሥ ብትሆን የነገስታት ንጉሥ ማን ነው? እግዚአብሔር ነው። ሊሰግድ ወደ ኢየሩሳሌም ወጥቶ ነበር። ትንሽም ይሁን ትልቅም ስልጣን ያላችሁ ይህንን የምትሰሙ ሰዎች ከስልጣናችሁ ማን ይበልጣል? እግዚአብሔር ይበልጣል። ለእግዚአብሔር የምንሰግድበትን ልብ ይስጠን። ትንሽ ሀብት ሲኖረው ሰው ትንሽ እውቀት ሲኖረው ይጀንናል። ለመስገድ ለመሳለም ራሱ ይኮፈሳል፣ ይቸገራል። ይህ የኢትዮጵያ ሰው ግን ሊሰግድ ወደ ኢየሩሳሌም ሄዶ ነበር። መንፈሳዊ ጉዞ የሚሄዱ ባለስልጣናት፣ ጸሎት የሚያደርጉ ባለስልጣናት ያስፈልጉናል እኮ። የሚጸልይ ህዝብን ለመምራት እኮ ሳትጸልይ አይሆንም። የሚጾም ህዝብ ለመምራት እየበላህ አይሆንም። ይህ ጃንደረባ ግን ባለስልጣን ነበረ፣ የገንዘብ ሚኒስትር ነበረ። ሊሰግድ ወደ ኢየሩሳሌም ሄዶ ነበር ይላል። አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር ይላል። ምን አይነት አስገራሚ ሰው ነው! ከኔ ጋር ናችሁ ምዕመናን? ባለስልጣን ነው የሰውዬ፣ ባለ ሀብት ነው። ሊሰግድ ኢየሩሳሌም ሄደ። ሰግዶ ሲመለስ ቁጭ ብሎ ምን ያነብ ነበረ? መጽሐፍ ቅዱስ ያነብ ነበር። ምን አይነት ሰው ነው መጽሐፍ ቅዱስ የሚያነብ ኢትዮጵያዊ? እንዴ በእውነት ባለስልጣን ሆኖ ቁጭ ብሎ አስቡት። መንፈሳዊ ጉዞ ተጉዟል። ይህን ያህል መንገድ ሄጄ ደክሞኛል፣ እግዚአብሔር ይረዳኛል፣ ከዚህ በኋላ ደግሞ ወደ እስራኤል መለስ ብሎ ሌላ ነገር ማንበብ ይችላል። ይህ ሰው ግን ሰግዶ ሲመለስ መጽሐፍ ቅዱስ እያነበበ ነበር የመጣው። ምዕመናን መጽሐፍ ቅዱስ እናነባለን ወይ? ቤታችን ስንገባ ገልጠነው ስናውቃለን? በጣም ብዙ ሰው እኮ መጽሐፍ ቅዱስን የሚጠቀመው ለቅዠት ነው። እንዳያቃዠው ወይ በራስጌው ወይ በግርጌው አድርጎ ተሳልሞ ያስቀምጠዋል። መሳለሙ ጥሩ ነው። እርኩስ መንፈስ ያርቃል። አዎ የእግዚአብሔር ቃል ነው ያርቃል። እሱ አይደለም። የመጽሐፍ ቅዱስ ክብሩ ግን መነበቡ ነው። ምዕመናን ተከድኖ መቀመጡ አይደለም፣ መነበቡ ነው። ወጣቶች ስልካችን ላይ ከምናጠፋው ሰዓት መጽሐፍ ቅዱስ ላይ የምናጠፋው ሰዓት ካልበለጠ ክርስቲያኖች አይደለም። ጠዋት ከእንቅልፋችሁ ስትነቁ መጀመሪያ በእጃችሁ የምትፈልጉት ስልክ ነው ወይስ መጽሐፍ ቅዱስ? መልሱልኝ። ስልክ ነው። ስልክ ላይ እኮ ልንሞት ነው። 24 ሰዓት በቃ ስማርትፎን ከኛ በለጠ። ስማርት ሆነ ስልኩ እኮ እኛን አደደበን እኮ። እሱ ከኛ በለጠ። የሚያዘን እሱ ነው፣ የሚያስብልን እሱ፣ የሚያነብልን እሱ። መጽሐፍ ቅዱስ አሁን ድሮ ቢሆን መጽሐፍ ቅዱስ አላገኝም ውድ ነው ለመግዛት ይባላል። አሁን ስልካችን ላይ አለ። እኛ ሌላ ነገር ስናይ ነው የምንውለው እንጂ። አቤት አሁን አንዳንድ የመተግበሪያ አፕሊኬሽኖች ስልካችን ላይ ያሉ የምንጠቀምባቸው መቼ እንደተከፈቱ ይናገራሉ። ላስት ሲን የሚል ሰዓት አለው አይደል? መቼ እንደከፈቱ። መጽሐፍ ቅዱስ ላስት ሲን የሚል ቢኖረው መቼ ነው የተከፈተው? መቼ ነው ገልጠን ያነበብነው? አይተነው አናውቅም እኮ። እንደው ሳናነበው ልንሞት ነው። ይሄ እኮ መጽሐፍ ለእኛ ነው የተጻፈው። መለኮታዊ ደብዳቤ እኮ ነው። ላንተ ላንቺ ነው የጻፈው እግዚአብሔር። ቅዱስ እንጦንስ የተባለው አባት በገዳም ሳለ ንጉሥ ቆስጠንጢኖስ ደብዳቤ ላከለት። የሮሙ ንጉሥ ቆስጠንጢኖስ እግዚአብሔር ያሳያችሁ። ሲልክለት መልእክተኛ በፈረስ እየጋለበ መጣና የንጉሥ ቆስጠንጢኖስ ደብዳቤ ነው እንካ አንብብ ብሎ ለአባንጦንስ ሰጠው። አባንጦንስ ቀና ብሎ አየና አስቀምጠዋልና መጽሐፍ ቅዱስ ማንበቡን ቀጠለ። ከኔ ጋር ናችሁ? አሁን ከንጉሥ የተላከ ደብዳቤ ቢደርሳችሁ እንዴት ባለ ፍጥነት ነው የምታነቡት? ተንገብግበን ነው አይደል? እሱ ግን ደብዳቤውን ትቶ መጽሐፍ ቅዱስን ማንበብ ቀጠለ። በኋላ ረዱ አገልጋዩ የአባንጦንስ አገልጋይ ሆነ። እዛ አንድ ዲያቆን አለ። ተቁነጠነጠ። ምን ነው ምን ሆንክ አለው። ኧረ አባ የተላከው ከንጉሥ ነው፣ ከቆስጠንጢኖስ የመጣ ደብዳቤ ነው። መጽሐፉን ትደርስበታለህ፣ እባክህ ገለጠውና ምን እንዳለ እንስማ አለ። አይ እኔ ከሌላ ንጉሥ የተላከ ደብዳቤ እያነበብኩ ነው አለ። ከማን የተላከ ደብዳቤ? ከእግዚአብሔር። ከዚህ ደብዳቤ የሚበልጥ ደብዳቤ አለ? የለም። ለእኛ ተጽፎ ሳናነበው ልንሞት ነው እንጂ። በእውነት እግዚአብሔር ቃሉን የምናነብበት ኃይል ይስጠን። ይገርማል። ቢዚ ነኝ እኔ እኮ መጽሐፍ ቅዱስ ባነብ አልጠላም፣
ግን የሥራዬ ጸባይ አይመቸኝም ልትሉ ትችላል። የፈለገ ባይመቻችሁ ከጃንደረባው የበለጠ ስልጣን ግን የላችሁ። ይቅርታ አድርጉ። ከጃንደረባው በላይ ቢዚ ልትሆኑ አትችሉ። የሀገር ገንዘብ ነው የሚያስተዳድረው፣ ባለስልጣን ነው። ብዙ ጉዳዮች ያሳስቡታል። መጽሐፍ ቅዱስ ከማንበብ ግን አላቆመም። ጉዞ ተጉዞ ተሳልሞ አገር አቋርጦ ሲመለስ እናውቋለን እኮ እኛ መንፈሳዊ ጉዞ ሄደን ስንመለስ ምን እያደረግን ነው የምንመለሰው? እየበላን እየጠጣን አይደል እንዴ? እየበላን እየጠጣን ስንሄድ እየዘመርን እንሄዳለን። ስንመለስ ሌላ ነገር አይደል እንዴ? አንዳንድ ሰው እኮ አንዳንድ ጉዞ ባይሄድ ሁሉ ይሻላል አይደል? አዎ ሙሉ መኪናውን እህል ተሸክመን አይደል የምንሄደው? ጭነን ስንሄድ እየበላን ስንመጣ እየበላን። ደግሞ ስሟ ስንቅ ነው የመቤቴ እንላለን። እንደዚህ ስንቅ ተሸክመ ስሟ ስንቅ ነው ነውር አይደለም እንዴ? በሆነ አዎ በጣም ይገርማቸው። አንዳንዴ ከዚህ ምግብ ጭነው ሰዎች ጉዞ ሄደው በልተው ለነዳያን ላለመስጠት ለበረከት ብለው ይዘውት ይመለሳል። ይህ ጃንደረባ ግን የሄደው ሊሰግድ ነው። ሲመለስ ምን እያደረገ ነው? እያነብ። ምን አይነት መንፈሳዊ ሰው! የማያቋርጥ መንፈሳዊ ህይወት ማለት ነው። እግዚአብሔር ለሁላችን ይስጠን። ቃሉን የማይጠግብ ሰው ይገርማል እንዴ! መንገድ ላይ ነው፣ በሰረገላ ነው እየሄደ ያለው። አይመችም እኮ ለማንበብ። በሰረገላ ነው፣ በአውሮፕላን አይደለም ወይ በመኪና አይደለም። ይነቀንቀዋል። ፈረስ ነው እየተጋለበ ያለው። እሱ ግን መጽሐፍ ቅዱስ ያነብ ነበር። ምንድን ነው ሲያነብ የነበረው? በጣም ይገርማቸዋል። ትንቢተ ኢሳይያስ ምዕራፍ 53 ነው እያነበበ የነበረው። ያነበው የነበረው ላንብብላችሁ። የኢሳይያስን መጽሐፍ ያነብ ነበር። መንፈስ ቅዱስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማው ይላል። እዚህ ላይ በእውነት ፊልጶስ እናደንቀዋለን። ፊልጶስም ሮጦ ነው የሚለው። ምን ብሎ? ወደ ምኑ? ወደ ሰረገላው ሮጦ እያባረረ የሚሰብክ ሰባኪ ነው ፊልጶስ። አይገርም? አንድ ሰው ለማዳን ማለት ነው። ጃንደረባው እየሄደ ያለው በምንድን ነው? በሰረገላ ነው። በፍጥነት ነው ሄዶ አይደል? አሁን የምናሯሯጠኝ ከፈለገ ቆሞ ይማር አለዚያ ይቅር አላለ። እየሮጠ አሳዶ አንድ ነፍስ ለማዳን የሚሮጡ ሰባኪያንን ይስጠን እግዚአብሔር። ስንት ነፍስ ለማዳን! ለአንዱ ጃንደረባ ሮጦ ደረሰበት። ጃንደረባውን ፈልጎ የሮጠ እንዳይመስላችሁ፣ እኛን ፈልጎ ነው የሮጠው። ፊልጶስ ሮጦ ጃንደረባው ላይ ባይደርስበት ኖሮ ዛሬ እኛ ክርስቲያኖች አንሆንም ነበር። ለካ አንድ ሰው ማስተማር ብዙ ሕዝብ ማስተማር ነው። ለካ የአንድ ሰው ነፍስ ማዳን ለብዙዎች መዳን ምክንያት ይሆናል። አንዱን ጃንደረባ ፈልጎ ሮጦ ደረሰበት። ጃንደረባው ጮክ ብሎ ነበር የሚያነበው። የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማው ይላል። ቀረብ አለና ምን አለው? በውኑ የምታነበውን ታስተውለዋለህን አሉ። እስቲ ከኔ ጋር በሉ። የምታነበው አለው። የምታነበውን ታስተውለዋለህን አለው። እርሱም ጃንደረባው የሚመራኝ ሳይኖር እንዴት ይቻለኛል? እስኪ በሉ እስቲ እውነት እንደው መልሱልኝ። አሁን እናንተ እዚህ ጉባኤ ያላችሁ ሰዎች አንድ ታክሲ ላይ ቁጭ ብላችሁ መጽሐፍ ቅዱስ እያነበባችሁ፣ ተውት መጽሐፍ ቅዱስ መሆኑ ይቅር፣ የሆነ መጽሐፍ እያነበባችሁ አንድ የማታውቁት ሰው መጥቶ ይገባሃል ወይ የምታነበው ቢላችሁ የሚያስረዳኝ ሰው ሳይኖር እንዴት ይቻለኛል ትላላችሁ? ትላላችሁ? ምን አገባ ነው የምትሉት አይደለም? የት ታውቀኛለህ? ምን ለማለት ፈልገህ ነው? ይግባኝ አይግባኝ አንተ ምን ታውቃለህ? ትዕቢተኞች እኮ ነን እኛ። የሚመራኝ ሳይኖር እንዴት ይቻለኛል አለ። ምን አይነት ትሁት ሰው! የመንግስት ባለስልጣን እኮ ነው። የመንግስት ባለስልጣን፣ የገንዘብ ሚኒስትር የማያውቀው ሰውዬ መጥቶ የምታነበው ይገባሃል ያለው። አሁን እኔ ዛሬ የኢትዮጵያን የገንዘብ ሚኒስትር መኪና ላይ ቁጭ ብለው ሲያነቡ በሩን ከፈታ አድርጌ የሚያነቡት ይገባዎታል ብላቸው ምንድን ነው የሚሉኝ? እገባለሁ፣ እኔ ራሴ እገባለሁ። ለዚች ንግግሬ ዋጋ ከፍላለሁ። ባለስልጣን ነው። ኧረ ጥጋብ ብሎ እነዛ አካባቢ ያሉትን ወታደሮች ግረፉት ማለት ይችላል። የት ታውቀኛለህ ማለት ይችላል። የሚያስረዳኝ ሳይኖር እንዴት ይቻላል? እኛ እኮ ትዕቢተኞች ነን። እማናውቀውን ነገር እንኳን አላውቅም ማለት እኮ አንፈልግም። እማናውቀው እኔ እንጃ አላውቀው። እኔ ሰው በትትና ሲጠይቅ የማውቀው አንድ ነገር ነው። እሱም አሁን ስንት ሰዓት ነው የሚለው ብቻ ነው። ስንት ሰዓት ነው ትላላችሁ እንላለን። ከዛ ውጭ እኮ መጠየቅ አንፈልግም። አላዋቂ ላለመባል ያለን ፍርሃት፣ ሌላ ሰው ላለመጠየቅ ያለን ጭንቀት።
ምን ነበር እንኳን ይላሉ አንዳንድ ሰዎች ጥያቄ ሲጠይቁ። አያውቁትም እኮ ግን አውቀው ነበር ጠፍቶብኝ ነው ለማለት ማለት ትዕቢት አለች። አያችሁ ምን ነበር እንኳን ይላሉ። እዚህ ዜና አበው ላይ በጣም የሚገርም ታሪክ አንድ ጊዜ አንብቤያለሁ። ከኔ ጋር ናችሁ? አንድ አባት መጽሐፍ ቅዱስ ሲያነብ ትርጉሙ አልገባውም፣ ቢል ቢሰራ አልገባውም። የቤተ ክርስቲያናችን ስርዓት ደግሞ አንድ የመጽሐፍ ቅዱስ ቃል አልገባ ካለህ ተመላልሰህ አንብበው፣ ደጋግመው፣ ጸሎት እያደረክ ደጋግመው ይላል እና ይሄ አባት ጸሎት እያደረገ ቢደግመው ያ ቃል ሊገባው አልቻለም። ይህንንማ ሳይገልጽልኝ አርፌ አልቀመጥም ብሎ ጾም ጀመረ። አንድ ሱባኤ ይጸልይና 7 ቀን ይጾምና ተመልሶ መጥቶ ያችን ጥቅስ ሄዶ ያነባታል። አሁንም አይገባው። 2 ሱባኤ አይገባው። 3 ሱባኤ ዓመት ሙሉ ጾመ። ዓመት ሙሉ እግዚአብሔር አልገለጠለት። በጣም አዘነና በቃ እዚህ ገዳም ካሉ አባቶች ብዙ መነኮሳት አሉ እና አንድ አባት ጋር ሄጄ ልጠይቅ ብሎ ሊጠይቅ ሲወጣ የእግዚአብሔር መልአክ በር ላይ ቆሟል። ደነገጠ እና ሰገደ በመልአኩ ፊት። ምንድነው አለው? ሱባኤ ይዘህ ስትጠይቅ የነበረውን ልተረጉምልህ እግዚአብሔር ልኮኝ ነው የመጣሁት አለ። እንዴ ዓመት ሙሉ ስጸልይ ስለምን ለምን አልገለጠልኝም? አሁን ለምን ገለጠልኝ እግዚአብሔር አለው። ዓመት ሙሉ የጸለይከውን ጸሎት አይደለም እግዚአብሔር የሰማው፣ ወንድምህን ለመጠየቅ ልትሄድ ስትል አሁን ትህትና ገብቷል ማለት ነው። ማንን ለመጠየቅ ስለፈለግ? ወንድምህን። ስለዚህ እግዚአብሔር አሁን ይገልጥልሃል። ወንድምህ ላያውቀው ይችላል። እግዚአብሔር አንዳንዴ ሰው መጠየቃችንን ራሱ ትህትናችንን ማየት ይፈልጋል። እኛ በራሳችን ማወቅ ነው የምንፈልገው። ኢትዮጵያዊ ጃንደረባ ቅዱስ ባኮስ ግን ትሁት ነበረ። የምታነበውን ታስተውለዋለህን ሲለው ምን አለ? የሚመራኝ ሳይኖር እንዴት ይቻለኛል? በሏት፣ ግድ የላችሁም ሌላ ቀን ስለማንላት እስቲ አሁን እንኳን እንበላት። የሚመራኝ ሳይኖር እንዴት ይቻለኛል? እኔ በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ድምፅ ነው ይሄ ንግግር። ብዙ ምእመናን ከሃይማኖት የሚጠፉት፣ ከሃይማኖት የሚክዱት፣ የሚስቱት፣ ወደ ሌላ ነገር የሚሄዱት ለምንድን ነው? የሚያስተምራቸው ሰው ስላጡ። ለምን እንወሻሻል? ክፉ ስለሆኑ እንዲህ ስለሆኑ ብለን መፍረድ አንችልም። የሚያስረዳኝ ሳይኖር እንዴት ይቻለኛል? ቅዳሴውን ምን ማለት እንደሆነ፣ ሰዓታቱ ማህሌቱ ምን ማለት እንደሆነ፣ ስርዓተ ቤተ ክርስቲያን ምን እንደሆነ የሚያስረዳኝ ሳይኖር እንዴት ይቻለኛል? ጃንደረባው እናንተን ወክሎ ነው የተናገረው። ምዕመናን ሁላችንን ወክሎ ማለት። ካልተማሩ እንዴት ያውቃሉ? ካለ ሰባኪስ እንዴት ያምናሉ ነው ያለው ቅዱስ ጳውሎስ። ስለዚህ ኢትዮጵያዊ ጃንደረባ ምን አለ? የሚያስረዳኝ ሰው ሳይኖር እንዴት ይቻለኛል አለ። አያችሁ፣ መጽሐፍ ቅዱስን ለካ የሚያስረዳ ሰው ያስፈልጋል። አንዳንድ ደፋር ሰዎች አሉ። አልገባ ሲላቸው ቆይ እስቲ ብለው ያነቡና እንደሚመስለኝ እንዲህ ማለት ነው ይላሉ። እንዲህ አይባልም። መጽሐፍ ቅዱስ ሐሳብ መስጫ ሳጥን አይደለም። የሚያስረዳን ሰው ያስፈልጋል። መጽሐፍ ቅዱስን የምናነበው ከቤተ ክርስቲያን ጋር ሆነን ነው። ፊልጶስን መጠየቅ፣ አባቶችን፣ ካህናትን፣ መምህራንን መጠየቅ ያስፈልጋል። ዝም ብለህ መጽሐፍ ቅዱስ እንደገባኝ እንደተረዳው ብለህ መፈትፈት አልችልም። ስለዚህ ምን አለው? የሚመራኝ ሳይኖር እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው ይላል። ፊልጶስን ለመነው በሉ እስኪ። አልገባ ሲላችሁ ቅዱስ ፊልጶስን ለምኑት። እሺ፣ ቅዱስ ፊልጶስ ልመናችንን ይስማል። የሚለመን ነው ለካ። አያችሁ፣ ይሄ ዲያቆን፣ ይሄ ቅዱስ የሚለመን ነው። ትምህርት አልገባ ያላችሁ ወጣቶች፣ በተለይ እዚህ አጥቢያ ያላችሁ እድለኞች ናችሁ። እዚህ ኑና ወደ ሰረገላው ወጥቶ ከእናንተ ጋር እንዲቀመጥ ፊልጶስን ለምኑት፣ ጸልዩ። አንተ ዲያቆን፣ አንተ የመንፈስ ቅዱስ ማደሪያ እባክህ ግለጥልኝ ብላችሁ ኑና ለምኑት። አልገባ ያላችሁ ሰዎች እድለኞች ናችሁ። እዚህ ሰፈር የምትኖሩ ሰዎች ኑና ለምኑት። ወደ ሰረገላው ወጥቶ ፊልጶስ እንዲተረጉምላችሁ ለመነው። አቤት ቤተ ክርስቲያን የመንግስት ባለስልጣናትን እንዴት ማስተናገድ እንዳለበት ማሳዩን። ጃንደረባው ባለስልጣን ነው፣ ፊልጶስ ዲያቆን ነው። ና ውጣ ወደ ሰረገላው ብሎ ለመነው። አያችሁ፣ ቤተ ክርስቲያን ባለስልጣናትን ደጅ መጥናት የለባትም። ባለስልጣናት ናቸው ቤተ ክርስቲያንን ደጅ መጥናት ያለባቸው። ና ተቀመጥ እባክህ አስተምረኝ ብሎ ለመነው። ያነበው የነበረው የመጽሐፍ ቅዱስ ክፍል ይሄ ነበረ። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና
ትውልዱንስ ማን ይናገራል የሚለው ቃል ነበር። ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህን ስለማን ይናገራል? ስለ ራሱ ነው ወይስ ስለ ሌላ አለው ይላል። የሊቅ ጥያቄ ነው የጠየቀው። ስለ ራሱ ነው ወይስ ስለ ሌላ? ገብቶታል? አያችሁ፣ ነቢያት የሚናገሩት ወይ ስለ ራሳቸው ነው ወይ ስለ ሌላ ነው የሚለውን ያውቃል። ተራሱ አይደለም፣ አንባቢ ነው፣ ኦሪትን ያውቃል። ስለዚህ ነቢዩ ይህን ስለማን ተናግሮታል? ስለ ራሱ ነው ወይስ ስለ ሌላ? ምርጫ ነው። ደረቅ ጥያቄ አይደለም የጠየቀው፣ ምርጫ ነው የሰጠው። እስቲ መልስልኝ አለው። ፊልጶስ መለሰለት። ቃሉን መለስ ብለን እንየው። እንደ በግ ወደ መታረድ ተነዳ ይላል። ትንቢተ ኢሳይያስ ምዕራፍ 53 አምስተኛ ወንጌል ብለው ይጠሩታል አባቶቻችን። ወንጌላት ስንት ናቸው? ስንት ናቸው? 4። አምስተኛው ወንጌል ትንቢተ ኢሳይያስ ነው። ለምን ካላችሁ ደረቅ ሐዲስ ወይም ደግሞ የብሉይ ኪዳን ወንጌል ተብሎ ነው የሚጠራው። ስለ ክርስቶስ ያልተነገረ ነገር የለም በትንቢተ ኢሳይያስ ላይ። ልደቱን እነሆ ጽንሰቱን እነሆ ድንግል ትጸንሳለች ወንድ ልጅም ተብሎ፣ ልደቱን ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ተብሎ፣ ስቅለቱን፣ ሞቱን፣ ትንሣኤውን ያልተነገረ ነገር የለም። ትንቢተ ኢሳይያስ ብሉይ ኪዳን ላይ የተጻፈ ሐዲስ ኪዳን። ኢሳይያስ 53 ደግሞ እንዴት ከባድ መሰላችሁ? ኢሳይያስ ዓርብ ዕለት ክርስቶስ ሲሰቃይ በመንፈስ ቅዱስ መነጽር ታየው። ደሙ ሲንጠፈጠፍ ታየው። መሸከም አልቻለም። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? እኛ ነቢያት፣ እኔና እኔን የመሰሉ ነቢያት የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ የተባለ ወልደ እግዚአብሔር ኢየሱስ ክርስቶስ እዱ መዝራይቱ ለአብ፣ የአብ እጁ የአብ ክንዱ ተብሎ ልዑል ክንዱን ሰደደልን የሚባለው እግዚአብሔር ወልድ ለማን ተገልጧል? እንደ ቡቃያ እንደ ስር አድጓል። በዘር አይደለም፣ ተዘርቶ አይደለም፣ በድንግልና ነው የተወለደው። ባየነው ጊዜ እንወደው ዘንድ ደም ግባት የለውም። ዓርብ ዕለት ተሰቃይቶ ክርስቶስ የተሰቀለ ስጋ ነበር የሚመስለው። ዓርብ ዕለት ጌታችን ፊቱ በደም ተለውሶ ነበረ። ተገርፏል፣ ተሰቃይቷል። ስለዚህ ባየነው ጊዜ እንወደው ዘንድ ምን የለውም? ደም ግባት የለውም። የተናቀ የተጠላ ሆኖ ነው ያገኘነው አለ። እንደ በግ ለመታረድ ተነዳ። በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተ። በግ ሲሸለት ቆዳውን ፀጉሩን ሊሸልቱት ሲጎትቱት አረ ብርድ ነው አትንኩኝ አይልም። ዝም ብሎ ነው የሚጎተተው። እንደ በግ ለመታረድ ተነዳ። በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። እንደውም ምስጢረ መለኮትን ተዋህዶን ነው የተናገረው። እንደ በግ ለመታረድ ተነዳ ብሎ በስጋ መሞቱን፣ በሸላቾቹ ፊት ብሎ ደግሞ በመለኮቱ ሕያው መሆኑን። ሲሸለት አይሞትም አይደል በግ። ስለዚህ በመለኮቱ ሕያው በስጋው ግን መሞቱን፣ ሞተ በስጋ እንደምንለው ማለት። ይህንን ተናገረ። በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ። ጲላጦስ መርምሮት ነፃ ሊያደርገው ይገባ ነበር። መርምሮት ሲጨርስ ግን ክርስቶስ ያን ቀን ተዋርዶ ስለዋለ በውርደቱ ፍርዱ ተወገደ። የቅንነት ፍርድ አልተፈረደለትም። ጌታችን ዓርብ ዕለት የተሰቃየው ስቃይ ለኢሳይያስ ቁልጭ ብሎ ታይቶት ነበር። ከዚያ ምን አለ? ቁስሉን አየና በእርሱ ቁስል እኛ ተፈወስናል። ክርስቶስ ዓርብ ዕለት ቆስሎ ነበረ። በነገራችን ላይ ጌታችን ከመሰቀሉ በፊት የተገረፈው ይበልጣል እና በመገረፉ ምክንያት ዓርብ ዕለት የሚያየው ሰው የሚያየው አጥንትና ስጋ ነበር። መስቀል ላይ የሚያየው ከሁሉም በጣም የሚገርማችሁ ጌታችን ተገርፎ 2 ጊዜ ልብሱን ገፈውታል። ከተገረፈ በኋላ 2 ልብሱን ተገፉ። ምን ማለት ነው? ሲገረፍ ሰውነቱ ይቆስላል አይደል? ይቆስላል። በዚያ ቁስል ላይ ልብስ ያለብሱታል። የቆሰለ ሰውነት ላይ ልብስ ሲለበስ ምንድን ነው የሚሆን? ይጣበቃል። ከዛ ልብሱን መልሰው ምን ይሉታል? ይገፉታል። ድጋሚ ይነጩታል ማለት ነው። ለ2 ጊዜ ለ3 ጊዜ የሾህ አክሊል ደፍተውበታል። እያንዳንዱን ስቃይ ደግሞ የሚገርማችሁ አይሁድ ሮማውያን ሰው ሲሰቅሉ ምንም ቢሆን ትንሽ ሰብአዊነት ስላላቸው መጠጥ ያጠጡታል። ሊሰቅሉት ልክ ሊቸነክሩት ሚስማር ሊያስገቡበት ሲሉ ያጠጡታል። ወይን ጠጅ ምን እንዳይሆን ነው? እንዳይሰማው። ክርስቶስ ጠጅ ሊያጠጡት ሲሉ ተፋው ነው የሚለው። ስለኛ የሚቀበለውን መከራ መቀነስ አልፈለግም። እያንዳንዷን ህመም ታሟል።
ከራስ ፀጉሩ እስከ እግር ጥፍሩ ሕዋሳቱ ሁሉ ስለ ሁላችን ቆስሏል። በእርሱ ቁስል እኛ ተፈወስን። ቁስል እንዴት ነው የሚፈውሰው? የሰው ቁስል ስትነኩ እኮ የዛ ሰው በሽታ ወደ እናንተ ይጋባል አይደል? የክርስቶስ ቁስል ግን የሚፈውስ ቁስል ነው። በእርሱ ቁስል እኛ ተፈወስን። ይህንን እያነበበ ጃንደረባው ግራ ገብቶት ነበር። ምንድን ነው እያለ ያለው ነቢዩ? ራሱን የተገረፈው ኢሳይያስ ወይስ ስለሌላ ሰው ነው አለው። ፊልጶስም አፉን ከፈተ፣ አንደበቱን ከፈተ፣ ወንጌልን ሰበከለት ይላል። ከዚያ ተነስቶ ወንጌልን በደንብ አስተማረው። በመንገድም ሲሄዱ ወደ ውሃ ደረሱ ይላል። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። እስኪ በሉ እነሆ ውሃ። አረ በሉ ግድ የላችሁ። እንዳልጠመቅ የሚከለክለኝ ምንድን ነው? አይገርምም? ኢትዮጵያውያን ውሃ ሲያዩ ጥምቀት ትዝ ይላቸዋል። ጃንደረባው ላጥምቅ ተብሎ አይደለም የተጠመቀው። ውሃ ሲያይ ራሱን ሐሳብ ያቀረቡ። ይገርማል። ብዙ የአፍሪካ ሀገሮች ፈረንጆች መጥተው ሚሽነሪዎች ሰብከዋቸው ነው ክርስትናን የተቀበሉት። ኢትዮጵያ ግን ራሷ ሐሳብ አቅርባ የተጠመቀች ሀገር ነች። እናጥምቅሽ ተብላ አይደለም። ነዋማይ እነሆ ውሃ መኑ ይከለአኒ ተጠምቆ እንዳልጠመቅ የሚከለክለኝ ምንድን ነው? መኑ ይከለአኒ፣ ማን ነው የሚከለክለኝ? ውሃ ይኸው አለ አለ። ይገርማል። ኢትዮጵያዊ ጃንደረባ ፊልጶስ በሰበከው ስብከት እዛው ነው የወሰነው። ተምሮ ተጠመቀ። ቆይ ላስብበት፣ ትንሽ ላሰላስለውና በሚመጣው ዓመት ልሰግድ ስመጣ በዚሁ ታጠምቀኛለህ አላለ። ለድህነት ቀጠሮ አያስፈልግም። የመዳን ቀን መቼ ነው? ዛሬ ነው። ተሰብኮ ሲጨርስ ወሰነ። እኛንን ተሰብከን መወሰን ያቃተን። ንስሐ ግቡ የሚል ትምህርት ሰምተን አቤት ትምህርት የዛሬው ትምህርት ብለን እንሄዳለን። ንስሐ ግቡ የተባለው ምን እንድናደርግ ነው? ንስሐ እንድንገባ። ስጋውን ደሙን ተቀበሉ የሚል ትምህርት ስንሰማ ከንፈራችን እንመጣለን። አቤት እንደ ዛሬ ተናገሩት እንደ ልብ ይነካል። እንሄዳለን፣ እንረሳዋለን። ጃንደረባው ግን እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው? እነሆ ካህን። ንስሐ እንዳትገቡ የሚከለክላችሁ ምንድን ነው? እነሆ ካህን ባይኖርሽ እነሆ ካህን ንስሐ እንዳንገባ የሚከለክለን ምንድን ነው? እነሆ ቤተ መቅደስ እንዳናስቀድስ የሚከለክለን ምንድን ነው? እነሆ ቁርባን እንዳንቆርብ የሚከለክለን ምንድን ነው? እነሆ መጽሐፍ ቅዱስ እንዳናነበው የሚከለክለን ምንድን ነው? እንድትወስኑ ነው የምትማሩት። ለጠቅላላ እውቀት አይደለም ትምህርት። ዘና እንድትሉ ሐሳባችሁን እንድትረሱ አይደለም ትምህርት። ጭንቀት እንዲለቃችሁ አይደለም ትምህርት። እሱ በጣም ትንሽ ውጤት ነው። ዋናው ነፍሳችሁን ማዳን ነው። ለመለወጥ የሚወስን ተማሪ መሆን ያስፈልጋል። ጃንደረባው እንዲህ አይነት ተማሪ ነበረ። ደህና ቦታ ተምሮ እንኳን እኮ አይደለም፣ ሰረገላ ላይ ነው የተማረው። ሰባኪ ተመድቦለት አይደለም፣ እንዲህ በማዕረግ አይደለም። ሰረገላው ላይ ገብቶ መጥቶ አንድ ዲያቆን አስተምሮት ነው ወሰነ። እዛው እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው? ለምን አትወስኑ? ባለትዳሮች ለምን ስጋው ደግሞ አትቀበሉም? አብራችሁ ለምን አትቆርቡ? ምን ይከለክላችኋል? የሚከለክለኝ ምንድን ነው? በሉ እስኪ የሚከለክለኝ ምንድን ነው? ያዘን እስቲ ብዙ ነገር እኮ መወሰን አቅቶናል። የሚከለክለኝ ምንድን ነው ማለት ያስፈልጋል። ምን አለው? ፊልጶስም በፍጹም ልብህ ብታምን ተፈቅዷል። ካመንክ ተፈቅዷል። የሚከለክሉን ነገሮች ሁሉ ከልክለውን አይቀሩም። ምእመናን በፍጹም ልባችን ካመንን ምን ብሏል? ተፈቅዷል። እምነት ነው እግዚአብሔር የሚፈልገው ከኛ። ይህን ጊዜ ጃንደረባውን መልሶ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ኢየሱስ ክርስቶስ የማን ልጅ እንደሆነ በጣም ይገርማቸዋል። ይሄ እኮ ገና እኮ አሁን ነው የተማረው። እዛው ሰረገላው ላይ ነው ያመነው። በል የምትጠመቅ ከሆነ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው በልና አጠምቅሃለሁ አላለውም። እሱ ያለው ምንድን ነው? በፍጹም ልብህ ምን ብትል ብታምን ተፈቅዷል ሲለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ጸሎተ ሃይማኖት ሳይረቀቅ 318ቱ ሊቃውንት በጉባኤ ኒቄያ ተሰብስበው አሁን የምንጸልየውን ጸሎተ ሃይማኖት ሳያረቁ በፊት እንዲህ ብላችሁ ተጠመቁ የሚል ስርዓት ሳይሰሩ በፊት ኢትዮጵያ ራሷ ከራሷ አንቅታ የተማረችውን ጨምቃ ተረድታ
ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ያለች ሀገር ላይ ነው ያለ ነው። እግዚአብሔር የዚች ሀገር ልጆች ስላደረገን ስሙ የተመሰገነ ይሁን። በእውነት አመስግኑ። ለኢትዮጵያ ሕዝብ ኢየሱስ ክርስቶስ ጌታ ነው ተብሎ አይነገርም። አሁን 2000 ስንት ላይ ነው ያለ ነው? አሁን 2000 ስንት ነው? 2034 ላይ 2000 ዓመት ይሞላዋል። የጃንደረባው የተጠመቀበት ቀን 2000 ዓመት ይሞላዋል። የዛሬ 18 ዓመት ማለት ነው። እግዚአብሔር ለዛ ያድርሰን። ይህ ሰውዬ ራሱ አርቅቆ ኢትዮጵያ የዛሬ 2000 ዓመት ነው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ያለችው። ታምናላችሁ አታምኑ? እናምናል። ኢየሱስ ጌታ ነው ካሏችሁ ሰዎች ምን ትሏቸዋላችሁ መሰላችሁ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ በሉ። እስኪ በሉ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ መቼ ነው እንደዚህ ያለችው ኢትዮጵያ? የዛሬ ስንት ዓመት? 2000 ዓመት። 2000 ዓመት ሆኖናል ለካ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ካለች ኢትዮጵያ 2000 ዓመቷ። 2000 ዓመቱ የወነገለውን ማወንገል፣ ወንጌል የተማረውን ድጋሚ ወንጌል ማስተማር፣ የምናውቀውን ኢየሱስ በእኛ ኢየሱስ እንቀይርላችሁ ማለት የሚሞክሩ ሰዎች ናቸው ያልተረዱት። በዚያ ላይ ተረጋግተው እንኳን ቢያስተምሩን ምን አለ? አሁን ጃንደረባው ሰረገላው ላይ ቁጭ ብሎ እያለ ፊልጶስ መጥቶ የምታነበውን ታስተውለዋለህን አለው እንጂ ቀልቡን አልገፈፈው። አሁን እንሰብካለን የሚሉ ሰዎች ጃንደረባውን ቢያገኙት እያነበበ እያለ ኢየሱስ ጌታ ነው ብሎ ያስደነግጡታል። ከሰረገላው ወድቆ ሌላ ችግር ሊፈጠር ይችላል። ስብከት በእርጋታ ነው የሚሰበከው አይደለም። ሰው በየካፌው እየገቡ ሰው ሻይ ማስደፋት ነውር አይደለም እንዴ? በእውነት ታክሲ የሚጠብቅ ሰው እስቲ ቀኑን ሙሉ ፀሐይ መቷችሁ ስራ ስትሰሩላችሁ ታክሲ ተሰልፋችሁ ስትጠብቁ መጥተው የሚጮህባችሁ ሰዎች የሉ አሉ? የሉም? እንኳን ልታምኑ ያመናችሁትን ብክዱ ሁሉ ያምራቸዋል። እኔ እዚህ ጋር የቆምኩት ስብከት አምሮኝ አይደለም፣ ደክሞኝ ነው። የራይድ ሳንቲም ስለሌለ ነው እዚህ ጋር የቆምኩት። ትንሽ ብዙ ጭንቀት ያለበት አለ፣ ያዘናል። ፉከራ አይደለም ስብከት። ተረጋግቶ የምታነበውን ታስተውለዋለህን ብሎ ጠየቀው። የሚመራኝ ሳይኖር እንዴት ይቻለኛል አለ። አይ አውቀዋለሁ ቢለው ይሄን ነበርኩ። ሰውን አክብረህ ነው የምትሰብከው። ቀልቡን ገፈህ ንቀህ አዋርደህ አይስብ። አሁን ልብ አድርጉ። ጃንደረባው ሊሰግድ ወዴት ነው ሄደ ያልኳቸው? ኢየሩሳሌም በሄደ አይደለም። የኛ ኢየሩሳሌም ኢየሱስ ነው አላለው። ኦሪትን ሲያነብ አገኘው። ኦሪትን ባነበበ አይደለም፣ አዲስ ኪዳን ነው ጊዜው አልፎበታል ብሎ አልፎከረም። ተረጋግቶ ጠይቆ የሚያነበውን አክብሮ የማያውቀውን ጨመረለት። ስብከት ማለት እንደዛ ነው። ማናናቅ አይደለም፣ ማቃለል አይደለም። አክብሮ ጠይቆ ሰበከው። የስብከት ዘዴ እንደዚህ ነው። ዝም ብሎ ሰው ማስደንገጥ አይደለም። እና ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላው ይቆም ዘንድ አዘዘ። ፊልጶስና ጃንደረባውም ሁለቱም ወደ ውሃ ወረዱ፣ አጠመቀውም ይላል። ኢትዮጵያ ተጠመቀች፣ ክርስትና ተነሳች። እዚህ ላይ በእውነት ደስ ሊላችሁ ይገባል። የዛሬ 2000 ዓመት ሰረገላ አቁማ የተጠመቀች ሀገር ላይ ነው ያለ ነው። እኛ የዛሬ 2000 ዓመት መኪና አልነበረም የዛኔ። እኛ በመኪና መጥተው አይደለም የሰበኩን የኤንጂኦ ሰራተኞች ወይም የሆኑ ፈረንጆች አይደሉም ያስተማር። ሰረገላ አቁማ ክብሯን ጠብቃ ወርዳ የተጠመቀች ሀገር ነች ኢትዮጵያ። ሰረገላው ይቆም ዘንድ አዘዘ። ውሃ ሲያይ እነሆ ውሃ አለ፣ ወረደ፣ አጠመቀውም። ከውሃው ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው ይላል። ከውሃው ከወጡ በኋላ የጌታ መንፈስ ማንን ነጠቀው? ፊልጶስን። ይገርማቸዋል። ጃንደረባው ተጠምቆ እንደጨረሰ ቀጣዩ ሂደት ምንድነው? ሐዋርያት እጅ ጭኑና መንፈስ ቅዱስን ያወርዱልን ነበረ። እግዚአብሔር ግን ጃንደረባው ለመዳን የወሰነውን ውሳኔ አይቶ የልቡን ምኞት እዛው አምኖ እዛው ልጠመቅ ማለቱን አይቶ ይህን ሰውዬማ ሐዋርያት መጥተው እጅ እስኪጭኑ አልጠብቅም፣ መንፈስ ቅዱስን እኔ ራሴ ሰጠዋለሁ ብሎ መንፈስ ቅዱስ ለጃንደረባው ወረደ። ጃንደረባው ላይ ያደረ መንፈስ ቅዱስ፣ የወረደ መንፈስ ቅዱስ ፊልጶስን ይዞት ሄደ። ሁለት ስራን የሰራው። ጃንደረባው ላይ ወረደ፣ ፊልጶስን ነጠቀው። በአንድ ቀን አምና ተጠምቃ መንፈስ ቅዱስ የተቀበለች ሀገር ልጆች ስላደረገን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ምዕመናን፣ ኢትዮጵያዊው ጃንደረባ ቅዱስ ባኮስ ታቦቱ ገብቷል አይደል? እዚህ አዎ። ይህ ሰው በእውነት እኛ እጅ ገብቶ ነው እንጂ የሌላ ሀገር ዜጋ ቢሆን ኖሮ እንዴት እንደሚከበር
እንዴት ስሙ እንደሚነሳ አሁን ድሬዳዋም ተመሳሳይ ፊልጶስ ቤተክርስቲያን አለ። የሀገረ ስብከቱ ሊቀ ጳጳስ የቅዱስ ባኮስን ታቦት እንደሚገባ አውጀዋል። እግዚአብሔር የተመሰገነ ይሁን። ገና በዓለም ሁሉ ባሉ የኢትዮጵያ አብያተ ክርስቲያናት ጣሊያን ሀገርም አንድ አባት እንዲሁ ሲናገሩ ሰምቻለሁ። የኢትዮጵያ የክርስትና አባት የኢትዮጵያ የመጀመሪያው ክርስቲያን የኢትዮጵያው ጃንደረባ አጥቢያ ምእመናን ስለሆናችሁ ደስ ይበላችሁ። በእውነት የቅዱስ ባኮስ የቅዱስ ፊልጶስ በረከት በሁላችን ላይ ይደርብን። የሰማነውን በልቡናችን ያሳድርብን። ላስተማረን፣ ለመከረን፣ ለገሰጸን ለልዑል እግዚአብሔር አምላካችን ክብር ምስጋና ይግባው።